ካህናትን ወደ ቤት መጋበዝ ግዴታ ነው ብለው የሚናገሩ ሰዎች አሉ። የትንሣኤውን በረከት ለማግኘት ግዴታ አይደለም። አንዳንድ ሰዎች ተነስተዋል በዚህ ቀን ጾም፣ በዚህ ቀን ደግሞ ፍስክ እንዲሉ መንደር ውስጥ ቁጭ ብለው ዙፋን አሰርተው እመቤታችን ተገልጣለናለች እያሉ ጾሙ በዚህ ቀን ይገባል፣ በዚህ ቀን ይወጣል እያሉ ቆብ ከመርካቶ ይገዛል፣ ሰዎችን ቆብ እያስጠለቁ ሰብስበው የሚያስበሉ እና ሲያስበሉ ሲያስጠጡ ፎቶ እያነሱ በሶሻል ሚዲያው ላይ ምዕመናንን የሚረብሹ አሉ። ሐዋርያት አስቀምጠው። ስለዚህ ይሄን ምን መሰክርበት ነው። ግሪካውያኑ እንደውም ከርቀት ክርስቶስ ተነሳ ይለዋል። አዎ በእውነት ተነሳ። ከዛ በኋላ ነው ሰላምታ ይለው። የኛ የዓርብና ረቡዕ መግባት አይደለም ያስጨንቀን፣ ከሰኞ ነው ጾም የሚጀምረው። አንዳንድ ሰዎች ሰኞና ማክሰኞ ይበሉና እኔ ረቡዕና ዓርብ ነው ጾም ይላሉ። እንዲህ አይነት ስርዓት የላትም። አጥብቀን የምንናገረው በዚህ ወቅት ንስሐ የለም ማለት እንደፈለጋችሁ ኃጢአት ስሩ ማለት ነው። በዚህ ወቅት ንስሐ የለም ማለት ኃጢአት መስራት አይቻልም። በስመ አብ እጅግ በጣም የተወደዳችሁ የተከበራችሁ በቀንዲል ሚዲያ ብቻ እያላችሁበት እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ይህ እንደተለመደው በቀንዲል ሚዲያ ብቻ ሳምንታዊ የልማድ ማስተማራችን ነው። ዛሬ የምናየው አንድ ጉዳይ ወቅቱ እየተገናኘ ማለት ነው። በበዓለ ሃምሳ በልማድና ክርስትና እንዴት ይቀርበናል? አብራችሁ በዓለ ሃምሳ በልማድና ክርስትና እንዴት ይታያል? የምንመለከተው በዓለ ሃምሳ ማለት በሐዲስ ኪዳን ማለት ነው። ከትንሣኤ በዓል ጀምሮ ሲቆጠር 50ኛው ዕለት የሚያርፍበት ወይም በዓለ ጰራቅሊጦስ ተብሎ ይጠራል። በዚህ በሐዋርያት ሥራ ምዕራፍ 2:1-4 ስናነብ በዓለ ሃምሳ የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ሁሉም የሚላቸው ሐዋርያትን ነው። ተቀምጠው የነበሩበትን ቤት ሁሉ መላው፣ እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። እንግዲህ ሐዋርያት በነበራቸው አንድ ቋንቋ ላይ 71 ቋንቋ ተገልጦላቸው በ72 ቋንቋ ይናገሩ እንደነበረ የቤተክርስቲያናችን ታሪክ ይነግረናል። ይሄ ዕለት ነው በዓለ ሃምሳ ወይም በዓለ ጰራቅሊጦስ የሚባለው ማለት ነው። በዓለ ሃምሳ መነሻው ቀደም ሲል የነበሩ የአይሁድ በዓላት ናቸው። ያ የአይሁድ በዓል ተቀይሮ ነው አንድ በዓለ ሃምሳ የተባለው ማለት ነው። ይህንን ለጠቅላላ እውቀት እንዲሆን በበዓለ ሃምሳ ብቻ ሳይሆን አይሁድ ያከብሯቸው የነበሩትንና በትእዛዝ ማለት ነው በብሉይ ኪዳን ሲያከብሯቸው የነበሩትን በዓላት በተለይ 7 ዋና ዋና በዓላት ነበሯቸው። እነዚህን እንመለከታለን። እነዚህ የመጀመሪያው የሰንበት በዓል ያው የአይሁድ ሰንበት የታወቀ ነው፣ ቀዳሚት ናት። አሁን ደግሞ ቀዳሚት ሰንበት በዚህ በሐዲስ ኪዳን ትከበራለች። ቀዳሚት የመጀመሪያው ሰንበት ተብላ ቀዳሚት ትከበራለች። ኦሪት ዘሌዋውያን ምዕራፍ 23 ቁጥር 2 ላይ ተጠቅሶ ነው። ሁለተኛው የቂጣ በዓል ወይም ፋሲካ እየተባለ የሚጠራው በዓለ ማዕድ ይባላል። እነሱ እስራኤል ከግብፅ በወጡበት ጊዜ መልአከ ሞት እነሱ ያሉበትን ቤት እንዳይነካ እግዚአብሔር በበጉ ደም ምልክት እንዲያደርጉ ያዘዘበት ነው። ይህም መጽሐፍ ቅዱሳዊ ነው። በኦሪት ዘጸአት ምዕራፍ 12 ከቁጥር 1 ጀምረን ስናነብ እግዚአብሔርም በግብፅ አገር ሙሴንና አሮንን እንዲህ ብሎ ተናገራቸው። ይህ ወር የወሮች መጀመሪያ ይሆናል። የሚያዝያ ወር ነው። እነሱ የወራቸው የመጀመሪያው ወይም የዓመቱ የመጀመሪያ ወር ሚያዝያ። በዚህ ወር በ10ኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት ይዘው እስከ 14ኛው ቀን ድረስ ጠብቁት። የእስራኤልን ማኅበር ጉባኤ ሁሉ ሲመሽ ይረዱት፣ እርሱ የእግዚአብሔር ፋሲካ ነው። ለዚህ መርሃ ግብራችን እንዲመቸን ዋና ዋና ነጥቦችን ያነበብኩት እንጂ ሙሉ ቃሉ ከቁጥር 1 ጀምሮ እስከ 51 ድረስ ነው። የተወደዳችሁ ተመልካቾቻችን እና አድማጮቻችን ኦሪት ዘጸአት ምዕራፍ 12 ከቁጥር 1 ጀምሮ እስከ 51 ድረስ ያለውን ብታነቡት ሙሉ ስለ ፋሲካ በዓል ግንዛቤ ይሰጣችኋል። ይሄ በበዓለ ትንሣኤ አሁን የአይሁድ ፋሲካ ክርስቶስ ትንሣኤ ፋሲካችን ክርስቶስ አርዶልናል የሚለው ቅዱስ ጳውሎስ ለዚህ። ስለዚህ አሁን እኛ ራሳችን እንኳን አደረሳችሁ ይባባል እንኳን ለፋሲካ
እንኳን ለብርሃነ ትንሣኤ እንደውም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ፋሲካ የአይሁድ ነበር። የአይሁድ ፋሲካ አይደለም አሁን የሚከበረው። ያ የአይሁድ ፋሲካን ተክቶ የክርስቶስ ትንሣኤ ቦታው ይዟል። ስለዚህ እንኳን ለብርሃነ ትንሣኤው አደረሳችሁ ነው የምንባባለው ማለት ነው። ቤተክርስቲያናችን የምታውጀው ይሄ ነው። ሶስተኛው የመከር በዓል ወይም በዓለ ሰዊት ይሉታል። እሸት የሚደርስበት በዓል ነው። ከፋሲካ በዓል ቀጥሎ 7 ሳምንት ካለፈ በኋላ የሚያከብሩት አይሁድ የስንዴ አጨዳ ጊዜ በኩራትን የሚሰበስቡበትና ወደ ቤተ መቅደስ የሚያስገቡበት ነው። ኦሪት ዘጸአት ምዕራፍ 32 ቁጥር 16 እና ኦሪት ዘኍልቍ ምዕራፍ 28 ቁጥር 26 ላይ ታሪኩን ማግኘት ትችላላችሁ። ዛሬ ይሄ በዓለ ሃምሳ በዚህ በበዓለ ሰዊት የተተካ ነው ማለት ነው። በዓለ ሃምሳ ብለን የምናከብረው የመከር በዓል ወይም በዓለ ሰዊት በበዓለ ሃምሳ ተተክቷል ማለት ነው። በዓለ ሃምሳ ብለን የምናከብረው እሱ ነው። የኦሪቱ ተተክቷል። አራተኛው የዳስ በዓል ነው። በዓለ መጸለት ይሉታል። አዝመራቸውን በዳስ ሰብስበው ከጨረሱ በኋላ እህላቸውን አከማችተው ወቅተው በሚገባ መልኩ ምርቱን ከግዱ ለይተው ማለት ነው አመሻሽተው ከዛ አስራታቸውን አውጥተው አምላካቸውን የሚያመሰግኑበት ነው። ኦሪት ዘሌዋውያን ምዕራፍ 23 ከቁጥር 39 እስከ ቁጥር 43 ተጽፎ የምናገኘው ነው። ይህም ከአዋጅ ወይም በትእዛዝ እንዲያከብሯቸው ከታወጁት በዓላት መካከል አራተኛው። አምስተኛው መለከቶች የሚነፉበት በዓል አላቸው። የመለከቶች ቀን ማለት ነው። ኦሪት ዘሌዋውያን ምዕራፍ 23 ከቁጥር 23 እስከ 25 እና ኦሪት ዘኍልቍ ምዕራፍ 29 ከቁጥር 1 ጀምሮ ስናነብ። ስድስተኛው የማስተስሪያ ቀን የሚሉት በዓል አላቸው። አይሁድ ራሳቸውን በእግዚአብሔር ፊት የሚያሳዝኑበት፣ የሚያለቅሱበት፣ ይቅርታ፣ ምሕረት፣ ቸርነት የሚለምኑበት የእነሱ የሱባኤ ወቅት ማለት ነው። ይሄ ኦሪት ዘሌዋውያን ምዕራፍ 23 ከቁጥር 26 እስከ 32 ተመዝግቦ የምናገኘው። ሰባተኛውና የመጨረሻው ፑሪም ተብሎ የሚጠራው በዓላቸው ነው። ይሄ በአስቴር ዘመን ማለት ነው። አይሁድ በአስቴር አማካኝነት እረፍት ያገኙበት፣ ከጠላቶቻቸው የዳኑበት እና ፍስሐ ደስታ የሚያደርጉበት ያንን ቀን የሚያስታውሱ ደስታቸውን የሚገልጡባቸው ቀናቶች ናቸው። በመጽሐፍ አስቴር በምዕራፍ 9 ከቁጥር 16 እስከ 28 እነዚህን በዓላት ይሄ ስርዓት ነው፣ እስከ ልጅ ልጅ ይህንን ታደርገዋለህ እያለ እግዚአብሔር ያዘዛቸው፣ በዛ መሰረት እስካሁንም ድረስ አይሁድ እያከበሯቸው ያሉት በዓላት ናቸው። እንግዲህ በዓለ ሃምሳ ከነዚህ ከሰባቱ ከታወጁ የአይሁድ በዓላት መካከል አንዱ የነበረና በእነሱ ጊዜ ሲከበር የነበረው የበዓለ ሰዊትን በበዓለ ሃምሳ መተካቱን ወይም የተተካ መሆኑን ቤተክርስቲያናችን ታስተምረናለች ማለት ነው። በዓለ ሃምሳ አንዱ ነው። እኛ በተለምዶ 50ውን ዕለት እንደ አንድ አድርገን በዓለ ሃምሳ ብለን እንጠራዋለን እንጂ አንድ ቀን ነች በዓለ ሃምሳ። ነገር ግን እኛ ከትንሣኤ ማግስት ጀምሮ እስከ ጰራቅሊጦስ ያለውን ቀን 50ውን ዕለት ነው በዓለ ሃምሳ እያለን የምንጠራው። እነዚህ ዕለታት ቤተክርስቲያናችን ስለ ትንሣኤው ክብር ትመሰክርባቸዋለች። 50ውን ዕለታት ማለት ነው። ሁላችንም እንደምናውቀው ቤተክርስቲያናችን ለትንሣኤው የተለየ ቦታ አላት። በነገራችን ላይ ትንሣኤ ከአምስቱ አዕማደ ምስጢራት አንዱ ሲሆን መጨረሻ ላይ ነው ምስጢረ ትንሣኤ የምንለው። መጀመሪያ ምስጢረ ሥላሴ ነው፣ ከዛ ምስጢረ ሥጋዌ ነው፣ ከዛ ምስጢረ ቁርባን ነው፣ ከዛ ምስጢረ ጥምቀት፣ ከዛ ምስጢረ ትንሣኤ ነው። የመጨረሻው ተስፋ እሱ ነው። አንድ አማኝ ሰው መማር ካለበት ሲማርም በቅደም ተከተል መማር ያለበት። የመጨረሻው ተስፋ ትንሣኤ ሙታን ዝም ብሎ አይደለም የተቀመጠው፣ በቅደም ተከተል ማለት ነው። ስለዚህ በቤተክርስቲያናችን በጣም ትልቅ ቦታ ትልቅ ስፍራ ነው። የቤተክርስቲያን ህልውናዋ የአማኞችን ተስፋ ምስጢረ ትንሣኤ ሙታን ላይ የተቀመጠ ስለሆነ ማለት ነው። ስለዚህ ነው ቤተክርስቲያናችን ለትንሣኤ የተለየ ቦታ አላት። በዚህ መሰረት ትንሣኤን ስታከብር አንደኛ 55 ዕለታት ጾም ታከብራለች ወይም 55 ቀን ትጾማለች። ሁለተኛ ሕማማቱን ታከብራለች። በተለየ ክርስቶስ መከራ የተቀበለባቸው ሳምንታት ከትንሣኤ በፊት እንዲከበር ታደርጋለች። ሶስተኛ ታከፍላለች። ሁለቱን ቀን እንደ አንድ፣ ሶስቱን ቀን እንደ አንድ አድርገው ምዕመናን እንዲያከፍሉ ስርዓት አስቀምጣለች፣ አክፍሎታላት። አራተኛ የተለመደ አገልግሎቶቿን በሙሉ ታጥፋለች። ስለ ትንሣኤ ክብር ማለት ነው።
ትንሣኤን ከማክበሯ በፊት መደበኛ የሆኑ አገልግሎቷን ታጥፋለች። ክርስትና አታነሳም። በዚህ በአብይ ጾም ውስጥ በተለይም በሰሙነ ሕማማት ማለት ነው ክርስትና አታነሳም፣ ቅዳሴ አትቀድስም፣ ፍትሐት የለም፣ የኃጢአት ስርየት አይሰጥም፣ የክህነት አገልግሎት የለም። አጠቃላይ የቤተ መቅደሱ አገልግሎት በሙሉ ይዘጋል በሰሙነ ሕማማት ለትንሣኤው ያላትን ክብር ከመግለጽ የተነሳ ማለት ነው። አምስተኛ በሌሊት ትቀድሳለች ስለ ትንሣኤው ክብር። ስድስተኛ ለአንድ ሳምንት የቀኖች መታሰቢያ ከትንሣኤ በኋላ ያሉትን ሳምንታት ለዚሁ ለትንሣኤው ክብር ስትል ቀኖቹን ቀይራ መታሰቢያ ታደርጋቸዋለች። ለምሳሌ በትንሣኤ ማግስት ያለው ሰኞ ማዕዶት፣ ማክሰኞ ቶማስ፣ ረቡዕ አልዓዛር፣ ሐሙስ የአዳም ሐሙስ፣ ዓርብ ቤተ ክርስቲያን፣ ቅዳሜ ቅዱሳት አንስት፣ እሑድ ዳግም ትንሣኤ ብላ ማለት ነው። የእነዚህን ዝርዝሮች ከዚህ በፊት በሰራነው ቪዲዮ ላይ የትንሣኤ ዋዜማ ላይ ማለት ነው ቅዳሜ ስዑር ላይ እዛ ላይ የሰራነው ቪዲዮ ላይ ስላለ ገብታችሁ ማየት ትችላላችሁ። ሰባተኛው ለ50 ዕለታት ቅዳሴው ጠዋት ብቻ እንዲሆን አድርጋለች። ረቡዕንም ዓርብንም ጨምሮ ማለት ነው። የከሰዓት ቅዳሴ የላት፣ ምክንያቱም ጾም ስለሌለ ማለት ነው። ስግደት፣ ቀኖና፣ ንስሐ እነዚህ በሙሉ ነው። ለምሳሌ አንዳንድ ሰዎች ከስግደት ጋርና ከንስሐ ጋር በተገናኘ ጥያቄ በዚህ ወቅት ኃጢአት ብንሰራ ኃጢአታችንን ለካህናት እናገራለን። በጣም የሚገርመው በዚህ ወቅት ንስሐ የለም ስትል ቤተክርስቲያን በዚህ ወቅት በደል ኃጢአት የለም እያለች ነው። ስለዚህ በደል ኃጢአት መስራት የለብንም ማለት ነው። ድንገተኛ የሆኑ ነገሮች ግን ሲኖሩ በቀጥታ ከንስሐ አባቶች ጋር መነጋገር አያስፈልግም ወይም የለም ብላ አልከለከለች። እሱን ከንስሐ አባት ጋር መነጋገር ያስፈልጋል። ግን አሁን የምንኖረው በኋላ ላይ እመጣላችኋለሁ የመንግሥተ ሰማያት ኑሮ ምሳሌ ስለሆነ ቀኖና፣ ቅጣት፣ ስግደት፣ ጾም፣ ራስን ማሳዘን የለም እያለች ያለች ቤተክርስቲያን። ይህን መረዳት ያስፈልጋል። ስግደት የለም ስንል በንስሐ ምክንያት በቅጣት የሚሰጠንን ማለት ነው። ለምሳሌ ከ3 በላይ ማለት ነው 14 ሊሆን ይችላል፣ 21 ሊሆን ይችላል፣ 41 ሊሆን ይችላል። ብቻ በቀኖና የሚሰጠን ስግደት አይሰገድም ቀኖና ስለሌለ ማለት ነው። ለአምልኮ የምንፈጽመው ስግደት፣ ለቅዱሳን ክብር የምንሰግደው ስግደት፣ የጸጋ ስግደት ግን እሱ አልተከለከለም። እሱ መደበኛ የአምልኮ ስርዓት የምንፈጽምበት ስለሆነ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ እያለን 3 ጊዜ የምንሰግደው ለእመቤታችን ለቅድስት ድንግል ማርያም ለመስቀሉም ለመላእክት የምንሰግደው ስግደት ከጸሎት ጋር የምንሰግደው ስግደት ግን አልተከለከለም። ስለዚህ በዚህ ወቅት ቤተክርስቲያናችን ይህንን ታደርጋለች። በጣም የሚገርመው በዓለ 50 ወይም 50ው ዕለታት ማለት ነው ከትንሣኤ ማግስት ጀምሮ እስከ በዓለ ጰራቅሊጦስ ድረስ ያሉት ናቸው። እነዚህ 50 ዕለታት ቅድም ደጋግሜ ለማስረዳት እንደሞከርኩት ከትንሣኤ በኋላ የምንኖረውን ኑሮ የሚወክሉ ወይም የሚያስታውሱ ናቸው። ይኸው ሰው ቅዱስ ሥጋውን ክቡር ደሙን ከተቀበለ በኋላ በጾም በጸሎት በሱባኤ ቆይቶ ማለት ነው ትንሣኤውን ካከበረ በኋላ ሰው ከተነሳ በኋላ ማለት ነው በአዲስ ተፈጥሮ ከተነሳ በኋላ የሚኖረው ዘላለማዊ ሕይወት ነው። የሥጋ ድካም የለም ማለት ነው። ጾም፣ መስገድ፣ ሱባኤ መያዝ፣ ምህላ፣ ሌሎች ነገሮችን ምህላ እንኳን የለም በዚህ ወቅት ማለት ነው። ራስን ማሳዘን የለም። ምክንያቱም ሰው ተነስቷል። ሲነሳ እንደዚህ አይነት መልካም ፈቃድ መንግሥተ ሰማያት ይገባል ብለን ስለምናምን